ወዴቱ በቻናሎች ቤተሰቦች በዛሬው ቪዲዮ ዙፍሩክ በመጨረሻም ቀለበቱን ያረጋውን አለጣ ሲለው ጣቱን በቢላ ቆረጠው። የቤጋም አባት በመጨረሻም እንደሚሞትና ፔራዝ እሷን ለማረጋጋት እንደሚሞክር እሷም ወደ እብደቷ እንደምትመለስ አዝን ያገተችው ሴት በመጨረሻም ከባድ ማፊያ ከአባት ጋር የተስማማውን ነገር አለ ብላ ከባባድ መረጃ እንደዚሁ እንደምትሰጠው ዜማ እውነቱን መጋፈጥ እንደሚያቅታትና ሌላ ከባድ ነገሮች እንደሚፈጠሩና እነዚህና ሌሎችም በርካታ ትዕይንቶች ይዤላችሁ ከተፍ ብያለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጋችሁ ጀምሩ በትህትና የጠየኳችሁ። አሁን ቀጥታ ወደ ቪዲዮ። ሰርፈር እንደዚሁ ግራ ተጋብቶ ቁጭ ብሏል። በሀሳብ እየነጎደን ያለው ምን እንደተፈጠረ ለማመን አቅቶታል። ሰርጉ በሚያስበው ሁኔታ ምስቅልቅል ወጥቷል። ባባ ሴማን ልፈልጋት ሄጄ እኔ አይሴጉን ትሄዳለች። እሺ አንተ ተከተል። እሺ አንተ እዚህ ሆነ ነገሮችን አስተካክል ብሎ ሰደርቲን ይናገርና ባባ ቀጥ ብሎ እንደዚሁ ልጁን ይከተል ጀመር። በሌላ በኩል ደግሞ ዙፍሩክ ቀጥ ብሎ ወደ ሰርፈር ወደ ወንድሙ ያመራል። ወንድሜ ሰብኩት እንዳለ ነገር ግን በቁሜ መንገድ ላይ ብቻዋን እየሄደች ነው ያለችው። አንድ መቀመጫ ጋር ስታገኝ ተቀምጣለች። ከተቀመጠችም በኋላ እንደዚሁ እዛው ስቅስቅ ብላ ታለች። እንደ ብደት ያረጋታል። እያንዳንዱ ነገር ከምታስበው በላይ ነው የሆነው። ይህ ሁሉ ነገር ሲደራረብባት አእምሯ የከፋ ነገር ላይ ደረሰን ያለው። በሌላ በኩል የታገተው ፔራዝ ደግሞ እንደዚሁ ያጠፋሽው እያለ ባባ ይናገራታል። እሷ ግን ቃል ማውራት ያቅታታል። እኔም ግራ ተጋብቻለሁ። እንዴት እንደዚህ ነገር ታደርጊያለሽ ልጄ? አባ ይበቃል እያለች ስትናገረው እንደዚህ እሺ ይሄን ልበሽ እንኪ እያለ ባባ ኮት ለብሳት ጀመረ። ሰውነቷ ይንቀጠቀጣል። ሙሉ ዝናብ ሆኖ ሰውነቷ ላይ አረፈም። እሺ ነይ ተነሽ ነይ እያለ እንደዚሁ አንስታ ቀጥ ብላ ትከታት ጀመረ። በሌላ በኩል ሰርፈር በሀሳብ ተወጧል። ቆሟለም። ወዲያውኑ ባህር ባባ ይደውል ሴማን አግኝተናታል። በቃ እዛኛው ቤት ይዘናት እየሄድ ነው። እሺ ቻው። በቃ አደራን ሰፈርን ለብቻው እንዳትተውት። ችግር የለም እባካችሁ፣ ልቡ ተሰብሯል። ችግር የለም። ወዲያውኑ ባህር ባባ ወደ መኪናው ገብቶ ሄደ ጀመር። ምንድን የተፈጠረው እያለ ሲነግረው ጭንቅሉ እንዳነግረው እያለው ሴማን ያው አግኝቷታል እና ደህና ናት። የት ነው ያለችው እያለ ጠይቆ ጀመረ። እዛ ቤት ነው ያለችው እያለ እንደዚህ ይዞ ጀመረ። እባክህ ልቀቁኝ እያለ ነገር እባክህ እያለ እንደዚህ እባክህን አንቀመጥ እያለ ልቀቁኝ እያለ ይሮጥ ጀመረ። ወዲያውኑ ሰራተኛ ይዞ ሲሞክር እሱም እየሮጠ ያመጣ ተከተሉት ወዴትም እንዳይሄድ እያለ ሰራተኛ ይናገራል። ሁለቱ እየተሯሯጡ ከጀርባ ይቀተሉታል። ጭንቅሎና ዙፍሩክ ወዲያውኑ ሰርፈር ደግሞ እንደዚሁ እየተሯሯጠ ወደ መኪናው ይገባና መኪናውን አስነስቶ በመጨረሻም የሰርግ መኪና ያለበትን እየነዳ ይዞ ይሄድ ጀመረ። ወይኔ ወደ መኪና ና ቶሎ ወደ መኪና እያለ ወደ መኪና ይገቡ ጀመር። በሌላ በኩል ደግሞ እንደዚሁ ዶክተሩ ቤጋም ቤት ደርሷል። ቤጋም በመጨረሻም የአባቷን መሞት ስለሰማች አእምሯ እየታወከን ያለው ወዲያውኑ ግራ እየተጋባችም እያንዳንዱ ነገሮች እያየችን ያለችው ምንድነው ደህና ነኝ እኮ እኔ ለምን መጣ? አይ ከጎንሽ ሆኜ ላጽናናሽ ነው። ለተፈጠረው ነገር በጣም አዝናለሁ። እባክሽ ተቀምጠን እናውራ እያለም ይነግራት ጀመረ። እናቴ ደህና ነች፣ አባቴም ደህና ናት፣ ሁሉም ሰው ደህና ነው ያለች ማውራት ትጀምራለች። እባክሽ ቤጋ ነይ ቁጭ በይና እናውራ ነይ እያለች እንደዚሁ ለማስቀመጥ ይሞክራል። ተቀመጣለች። ተቀመጪ አይዞሽ እያለም ለማጽናናት ይሞክራል። አባቴን አጣው እያለች ታወራ ጀመረ። በሌላ በኩል ደግሞ ፔራዝ የታገተው እንደዚሁ እግሩ እየተጎተተ ወደ ውስጥ ይከቱትና ያስቀምጡታል። ከካቴናው ላይም ወዲያውኑ እንደዚሁ ይፈቱታል። ወዲያውኑ ከፈቱትም በኋላ እዛው ጥለውት ይሄድ ጀመረ ፔራዝን። ዙፍሩክ በሌላ በኩል ሴማ ወዳለችበት ቦታ ደርሷል። እየተሯሯጠ ወደ ውስጥ ይገባል። ወዲያውኑ በሩን
ወደ ውስጥ ከፍቶ ይገባ ጀመረ። ሴማ ቁጭ ብላለች። በሩ ይንኳኳል። ውስጥ የነበረው ሴማ ክፈችው እያለ ያብድ ጀመረ። ባባ ለአይሴ እንዲከፍተው ይነግራት ጀመረ። አይዞን ግን ቀጥ ብላ ትሄዳለች። ሴማ ቁጭ ብላለች። እንዳያት ልቡ ይረጋጋል። ልቡ ስንጥቅ ብሏል። ማልቀስ ይፈልጋል። ሰውነቱን ይቆጣጠራል። ወደ እሷ ጋር ይሄዳል። ወዲያውኑ ቀስ ብሎ ተንበርክኮ እንደዚህ ጉልበቷን እየዳሰሰ ወዲያውኑ ምንድነው የተፈጠረው? ምንድነው? ንገሪኝ እስቲ። ምንድነው የተፈጠረው? ንገሪኝ። ምንድነው? ንገሪኝ፣ አስረጅኝ እስቲ። ለምንድነው እንደዚህ ሊፈጠር የቻለው? እያለ ይነግራታል። ከአይኖቿ በመጨረሻም እንደ ጎርፍ እንባ እየፈሰሰን ያለው ምንድነው የተፈጠረው? ዶክተሩ ያለሽ ነገር አለ? ንገሪኝ እያለ ይጠይቃታል። ጭንቅሎ ግራ ተጋፍቶ እያየን ያለው ሁሉም ሰው እየጠበቀን ያለው ምንድነው የተፈጠረው? ንገሪኝ። ማታ ላይ እኮ ደህና ሆነሽ ነበረ። ሁሉ ነገሮች በደስታ እየሄደ ነበረ። ምንድነው የተፈጠረው? ንገሪኝ። ያ ሁሉም ሰው እኮ አለ ሴማ፣ ንገሪኝ እያለ እንደዚሁ ይጠይቃታል። እዛው ባለችበት በሀሳብ ትሄዳለችም። እንደዚሁ ሴማ ወዲያውኑ ተንበረከክና እዛው ታቅፏለች። ሰርፈሬን ይወድ ካንተ ጋር መሆን አልችልም፣ ምክንያቱም ያለውኝ ህመም ከባድ ደረጃ ደርሷል። ዶክተሩም እንደዛ ነው ያለኝ እና ራሴን እንድንከባከብና ሌላ ሰው እንዳልሆን አስጠንቅቆ ነግሮኛል። በጣም ነው ማፈቅረው። መሆን ያለበት እንደዚህ ነው እያለች በሀሳብ ሄዳ እንደዚሁ ትመለሳለች። ሴማ እባክሽ ንገሪ፣ ምንድነው የተፈጠረው? ምንድነው የሆንሽው? ንገሪኝ፣ ምንድነው የሆንሽው? እያለ ይጠይቃት ጀመረ። ወዲያውኑ የለበሰችውን ልብስ ታወልቅና ትቆማለች። ሰርፈር እያለች ከዓይኖቿ እንባ እየፈሰሰ ይቅርታ አድርግልኝ፣ በቃ መሆን ያለበት ይሄ ነው እያለች ትናገር ጀመረ። እንዴ ምንድነው እያለ ዞፍሩክ ሲያወራ ዝም በል ይለዋል። እንደዚሁ ሰርፈር ወዲያውኑ ላንተ ልሆን አልችልም እኔ እያለች ትመልሳለች። ምክንያቱም እኔ ምን ነግረህ ማልችለው ከባድ ነገር አለ። ስለዚህ እባክህ፣ ምክንያቱም እኔ የታመምኩ ሰው ነኝ፣ ላንተ መሆን አልችልም። ያንተን ደስታ ላበላሽ አልፈልግም። ሴማ እባክሽ እንደዚህ አትበይ፣ እባክሽ ሴማ እንደዚህ አትበይ እያለ ይነግራታል። ሁሉም ሰው ተከሳትሮ ሴማን እያየን ያለው ምክንያቱም መሆን ያለበት እንደዚህ ነው። ሁሉ ነገሮች ከማሰቡ በላይ ከቁጥጥር ሱል እየሆነ ነው ያለው። እባክህ እኔ ላንተ መሆን አልችልም። ሌላ ሴት አግባ፣ ህይወትን ኑር፣ እንደዛ ነው መሆን ያለበት እያለች ትናገረዋለች። ግን ወደ ህይወቴ በቃ እንደመጣብኝ አልፈልግም እያለች ትናገረው ጀመረ። ወዲያውኑ ቆይ እንደዚህ አትበይ፣ የሆነ ነገር ቢፈጠር ነው ሴማ እያለ ይጠይቃታል። አይ ምንም አልተፈጠረ፣ በቃ ነገሮች ማብቃት አለበት እያለች ትናገራለች። ንገሪኝ እውነቱን፣ ምክንያትሽ ምንድነው? እውነቱን ንገሪኝ እያለ ይጠይቃታል። ዝም ትላለች። የኔ ህይወት ሳያሳዝንሽም አፈቅርሽ ነበር እኮ እስከ ለተሞት ድረስ ካንቺ ጋር ለመሞት ዝግጁ ነበርኩ። ሴማ እንዴት እንደዚህ ታረጊኛለሽ? በጣም እኮ አፈቅርሽ ነበር በጣም እያለ እጁን አንስቶ ሊመታት ይሞክራል። እሷ ግን ፈዛለች። ወንድሜ ቆይ እያሉ እንደዚሁ ለማረጋጋት ይሞክራል። እጁን ወደ ክሱ ይከታል። ወዲያውኑ እዛው ትሄድና እንደዚሁ ሴማ አይሴን ታቅፋታለች። ባባ እንደዚሁ ያቅፈዋል። ሰርፈርን እንዲረጋጋ ይነግረዋል። ወዲያውኑ በቃ ልጄ እባክህ ሂድ በቃ እያለም ይነግረዋል። ወዲያውኑ እንደዚሁ ቀለበቱን አወጣ እያለው እነሱን ገፍትሮ ይሄድ ጀመረ። እዛው ግን ሴማ ተንበርክካ ስቅስቅ እያለች ከዓይኖቿ እንደ ጎርፍ እንባ ይፈስ ጀመረ። ታለቅሳለች በጣም። ምን ሆናል? ቆይ ተረጋጋ። እየሰማችሁ አይደል ያለችው ነገር? እባክህ ተረጋጋ። እባካችሁ ተውኝ ልሂድ። ወዴት ልትሄድ ነው? ቆይ ወዴት ልትሄድ ነው? እባካችሁ ተውኝ፣ ለተንፈስ ተውኝ፣ በቃ ተጨንቄያለሁ፣ ተውኝ። የተፈጠረውን ነገር አይታችኋል አይደል እያለ ይናገራል። እባክህ ተረጋጋ። ዞር በሉልኝ እያልኳችሁ ነው፣ ዞር በሉልኝ ውሾች፣ በቃ ተውኝ፣ ለብቻዬ ነው ፈልገው። ምንድነው ወንድሜ? ያንተ ህመም እኮ እኛም ያመናል። እባክህ አብረን ከጎኑ ነው ይሄንን ህመም ማሳለፍ አለብን። እባክህ ዞር በልልኝ እያለ ወዲያውኑ እዛው ጥሏቸው ወደ ላይ ይወጣል። ወዲያውኑ እንደዚሁ ከላይም ደረጃው ላይ ቆምና ግን እንዴት እንደዚህ ሊሆን ይችላል? እናንተ የቻላችሁን አድርጋችኋል፣ ይገባኛል። ግን በቃ ይሄ ነገር አይሆንም። እሷ እንዳለች አይሆንም። እኔ ያልታደልኩ ሰው ነኝ፣ እኔ ያልታደስኩ ነኝ። እያለ እንደዚሁ ቀጥ ብሎ ይሄድ ጀመረ።
እያለቀሰ ከዓይኖቹ እንባ እየፈሰሰ በሌላ በኩል ደግሞ እንደዚሁ ፖይራዝ ካለበት መንቃት ይጀምራል። ወዲያውኑ ሲነቃ ግን እንዳለ ቦታው በሕፃን ልጅ መጫወቻና የሕፃን ልጅ እቃዎች ወዳሉበት ቦታ እንዳለ ያይ ጀመር። ግራ ይገባል። ፈጣሪ ሆይ ሞትኩ፣ በቃ ሞቼ ነው ማለት ነው። ወይኔ 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 ሞትኩ፣ በቃ ሞትኩ በቃ ወይኔ 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 እንዴት እንደዚህ ሊሆን ይችላል? እንዴት ልሞት እችላለሁ? ተች ያናዳል እያለ እንደዚሁ ሰውነቱን ይነካካል። እንዴ ቆይ 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 አይ አለው ደህና ነኝ እንዴ ደህና ነኝ አዎ ጺሜም አለ እኮ እንዴ ደህና ነኝ። ምን ሆኜ ነው? ደህና ነኝ ቆይ እያለ በትውስጥ ውስጥ ይሄዳል። እንደዚህ ከጀርባ ኤሌክትሪክ አስይዘውት የነበረው ነገር ትዝ ይለው ጀመር። ቴች ኤሌክትሪኩ ምን እኔ ጀዝባ ኩሶኒ እያለ ያወራል። ወይኔ ተረጋጋ፣ ቆይ አሁን የት ነው ያሉት እያለ ቀጥ ብሎ ወደ ታች መውረድ ይጀምራል። ታች እንደዚህ እንደወረደ ኩሽና ውስጥ አንድ ሴት ልጇን እያበላች ነው ያለችው። ጎበዝ እንደሱ ይጣፍጣል አይደለ? እሺ ሰላም እያለ እንደዚሁ ሰላም ይላት ጀመረ። ወዲያውኑ እባክሽ ቤተሳሳ ቦታ ውስጥ ነው ያለሁት መሰለኝ፣ አልሞትኩም አይደለ? እባክህ ቁጭ እያለች ትነግረው ጀመረ። ወዲያውኑ ፖይራዝ ወደ መቀመጫው ይቀመጣል። ጎበዝ አሁን ሂድና እዛ ተጫወት እሺ እያለች እንደዚሁ ትነግረዋለች። ወዴትም እንዳትንቀሳቀስ እያለች ትነግረውና ታስጠነቀቀውና ልጁን እንደዚሁ ትሄድ ጀመረ። ወዲያውኑ ልጁንም ይዛው በመጨረሻም አስቀምጣ ትመለሳለች። ከባድ የሆነ ፋይል ይዛ መጣ። ወዲያውኑ ወደሱ ጋም ትሄድና ትቀመጣለች። እሺ በመጨረሻም እነዚህን ሰዎች በደንብ እንድታያቸው ፈልጋለሁ እያለችም ትነግረዋለች። ምንድነው እነዚህ ሰዎች? እኮ እኔ የማውቀው ነገር የለም። ምንድናቸው? ኢስማኤል ካላን የሚባል ሰው ታውቃለህ መቼስ? እና በሱ ስም ብዙ ነገሮች እየተሰሩ ነው ያሉትም እና ያንተም አባት በመጨረሻም ከዚህ ሰው ጋር እየሰራ ነው ያለው እያለች ትነግረዋለችም። ማለት ስለዚህ እያንዳንዱ ነገሮች የምታውቂው ነገር አለ? አዎ ማውቀው ነገር አለ። እሺ እንደዛ ከሆነ ነገሮችን አስረጅኝ። ይሄ ፎቶ ብቻ እኮ ነው፣ ምን መረጃ አለ? ተው ባህርም ጋር እንደምሰራ ጠንቅቄ ያውቃለሁ። እያንዳንዱ ነገሮች የምሰራቸው ነገሮች ሁሉ ነገሮች ማን እንዳሉ ሁሉ ነገሮች ጠንቅቄ መረጃው አለኝ። እኔ እያስጠነቀቅኩ ወይም እያስፈራራው አይደለም፣ ግን አንተ ከአሁን በኋላ እንድትጠነቀቅ ለማድረግ ፈልጌ ነው። እና እያንዳንዱ ነገሮች ገባር ነገሮች እንደሚመጡ ከአሁኑ ልንገርህ ብዬ ነው። ያቸው እነዚህን እያለች ፎቶውን እያንዳንዱ ነገሮችን ታሳያለች። ልጅ ያኔ የታገተ ወይም በጥይት የተመታ ጊዜ የነበረውን እያንዳንዱ ነገሮች ዙፍሩክ ሰርፈር እያንዳንዱ ነገሮች መረጃ አለ እያለች ትናገራለች። ነገር ግን ከአሁን በኋላ በጣም መጠንቀቅ አለብህ፣ ምክንያቱም አሁን እስማኤል እየሰራ ያለው ሰው ከከባድ ሰው ጋር ነው እያለች ትነግረዋለች። ፖይራዝ በረጅሙ ይተነፍሳል። እንዴት ሊሆን ይችላል? ቆይ እያለ ይጠይቃታል ደጋግሞ። አሁን የሚሆነው ነገር ሆኗል፣ ነገር ግን ከአሁን በኋላ ባይኔ እየተወስ ገብታል። አንተ እንካ ይሄ የኔ ስልክ ነው፣ በምፈልግ ሰዓት ደውልልኝ እያለች ትናገረው ጀመረ። በጣም አመሰግናለሁ እያለችውን ዘርግቶ ሰላም ይላት ጀመረ። ስምሽም አለበል ግን ካሪያን ነው የሚባለው ስምሽ? እኔ ደግሞ ፖይራዝ እባላለሁ እያለ ይናገር ጀመረ። አይዞህ ፖይራዝ፣ እያንዳንዱ ነገሮች የምትሰራውን ነገር እያየና እየተከታተልን ያን ነው። ስለዚህ ከአሁን በኋላ ተጠንቀቅ እያለች ትናገረዋለች። እባክህ እንሂድ እያሉ ይናገሩ ጀመረ። እናንተ አንተኛውን አስታውሳለሁ አረሶም እያለ ቀጥ ብሎ ፖይራዝ እንደዚሁ ቀጥ ብሎ ይሄድ ጀመረ። ወደ አንድ ቦታ የሚወስዱትና ከመኪናው ያወርዱታል። ወዲያውኑ ወደ መስኮቱ ጋር ይሄድና አንኳኩቶ እቃውን እንደዚህ ያንዳንዱ ነገር ፋይሉን ሳይቀር ይቀበላል። ወዲያውኑ ስልኩም ሳይቀር በቃ እንዳረሰው እሺ ኤሌክትሪኩን አረሰውም እሺ እንታያለን እያለ እንደዚሁ እየተናገረ ስልኩን ወዲያውኑ ሁለቱንም ያበራ ጀመረ። ፈጣሪ ሆይ ወይኔ ለምንድን ነው እሺ ስልኬን የሚያጠፉት? ምንድነው እያለ ያወራ እያለ ሁለቱም ስልክ ይጠራል። በአንዱ ቤጋም እንደዚሁ ሰራተኛዋ ነው የደወለችው፣ በአንዱ ደግሞ ሜልተም ናት የደወለችው። ፈጣሪ ሆይ ለማን የቱን ላንሳ? መልተም ሄሎ ወንድሜ እንዴት ነህ? ምንድነው? ምን ተፈጠረ? ደህና ነኝ እኔ። ምን የተፈጠረ ነገር አለ እንዴ እያለ ያወራ ጀመረ። ቤጋም ደጋግማ ስልኩ ትደውላለች ሰራተኛዋ። ምንድነው? እሺ ምንድነው? አዲስ ነገር አለ? የሰማው ነገር የለም? ምንድነው? ምን ተፈጠረ? አልሰማም እርግጠኛ ነኝ። በመጨረሻም የቤጋ አባት ሞቷል እያለች ትነግረው ጀመረ። ይሄን እንደሰማ
ክቡ ብሎ ይደነግጣል። ወዲያውኑ ቤጋም ደውሎ ለምን እንደሆነ ይገባው ጀመር። እንዴት ሊሆን ይችላል? በቃ በአደንዛዥ ግሩፕ ማፊያ ነው የተገደለው እያለች ትመልስለት ጀመረ። ቆይ ዝጊው እያለ ወዲያውኑ ወደ ቤጋም ጋር ይደውል ጀመረ። ሌላ በኩል የማገዶ ቦታ ጋር የጻን ልጅ ማደጎ ቦታ ጋር እንደዚህ በረጅሙ የተነፈሰ ሰርፈር እዛ ቁጭ ብሎ በሀሳብ ተውጦ ህጻን እያለ ያደረገው ነገር እንዳለ ትዝ እያለው ነው ያለው። ዝፍሩክ እንደዚህ ያልተለየው መታ ነው ወዲያኑ እንደዚህ እዚህ ነው ያለው አይደለ? ውስጥ ላይ ነው ያለው። ሂድና አናግረው። እሺ አመሰግናለሁ እያለ ጠቅሶት ወዲያውኑ ቀጥ ብሎ ወደ ውስጥ ይገባ ጀመረ። እንደዚሁ በሀሳብ እየተነጎደን ያለው በሀሳብ እየሄደን ያለው እንደዚሁ ያንዳንዱ ነገሮችን ለማስታወስ ይሞክራል። ወዲያውኑ ግን እንደዚሁ ቁጭ ብሎ ብቻውን እያለ ዝፍሩክ እየዞረ ያለ ሰርፈርን ያውና ወደሱ ጋር ሄድና ከፊት ለፊቱ ሄዶ ይቀመጥ ጀመረ። ቀና ብሎ ያየዋል። ወዲያውኑ ይተያያሉ። ሁለቱም ግራ ይጋባል። ሰርፈር ወዲያውኑ ይሄ ቦታ ማለት ለኔ ትልቅ የሆነ ቦታ ነው። ህጻን እያለሁ ብዙ ነገር ያሳለፍኩት ብቻውን ሆኜ ህይወት ምን እንደሆነ የተማርኩበት ቦታ፣ ያለ አባት ያለ እናት ያደግኩበት ቦታ ቢኖር ይሄ ነው። ያንዳንዱ ነገሮች ያንዳንዱ ትውስታ አለብኝ። ሁሉ ነገሮች አስታውሳለሁ። ከውስጥ የሚወጡና የሚለዩ ነገሮች አይደሉም። ግን ሁሌም ቢሆን ህጻን እያለሁ ጓደኞቼ ማደጎ የሚያሳዳጊ ያገኙ ሲሄዱ እኔ ሁሌም ቢሆን እድለ ቢስ ነኝ እያልኩ ራሴን ረግም ነበረ። ሁሌም ቢሆን እያለም ይናገራል። በትውስታ ውስጥ እየሄደ ያስባል። እንደዚህ የሚናገረውን ነገር እያንዳንዱ ነገር እየሰማ ደግሞ ከዓይኖቹ እንባ እንደዚሁ ይፈስ ጀመረ። እንደዚሁ ዝፍሩክ አሁን ምንም እናረጉ ነገር የለም። ምክንያቱም እያንዳንዱ ነገር ከልጅነት ጀምሮ ሲከተለኝ የነበረ ነገር ነው። ሁሌም ቢሆን ይሄን ነው ምለው። አንዴም ቢሆን ያልፍልሃል፣ አንዴም ቢሆን የምትፈልገውን የምትመኘውን ነገር ታገኛለህ እያልኩ እነግረው ነበረ። እውነቱን ለመናገር ግን በጣም ረፍዷል። አሁን እንሂድ እና የሆነ ቦታ ሄደን እንዝናና እያለ ይናገር ጀመር። ወዴትም ልሄድ አልችልም። ቅስሜ ዛሬ ተሰብሯል፣ ልቤ ተሰብሯል፣ መጠገን አይችልም እያለ ይናገረዋል። እንዴት ብዬ ልናገር እችላለሁ? ላስረዳ እችላለሁ እያለ ይናገረዋል። እንዴት ብዬ ለአንተ ሁሉ ነገሮች ልነግር እችላለሁ እያለ ይናገረዋል። አንተ ግን ምንም አይገባም እያለ የሚጮህበት ጀመር። እባክህ ድምጽ ቀንስ፣ ልጆቹ እንዳይነሱ እያለ ይናገረው ጀመረ። ሰርፈር ይናደዳል። አንተም እንደሆነ አታውቅም እኮ ሊገባ አይችልም ልህ ነው። እሺ ያንዳንዱ ነገር ነው ዛሬ አጣውት እያለ ይናገር ጀመር። ህይወት እንዴት እንደዚህ ነው ላይ ታደርጋለች? እኔ በደለኛው ነው። ምን ሆናችኋል? ዛፈር ምን ሆናችኋል? ልጆቹ ተኝተዋል እኮ አትጩ እያለ ይናገራል። ቆይ እኔ አናግረዋለሁ እያለ ይከተለው ጀመር። ሰውየው ግራ ተጋብቷል። ኩሽና ወዲያውኑ እየተሯሯጠ ይገባል። በጣም ግራ ይጋባል። ቀለበቱን ለማውለቅ ይሞክራል። ሰርፈር ዝፍሩክ ከጀርባ ይመጣል። ውጣልኝ ከእጄ እያለ እንደዚሁ ዘይት እያፈሰሰ ለማውለቅ ወንድሜ እባክህ ተረጋጋ ቆይ ተረጋጋ እያለ ይናገር ጀመረ። ዝፍሩክ ለማረጋጋት ይሞክራል ሰርፈርን። እንዴት ሊሆን ይችላል? እንዴት እያለ ይነግራል። እንዴት ሊሆን ይችላል እያለ እያበደ እቃዎቹን ይሰባበራል ጀመረ። ይሄ እንዴት ሊሆን ይችላል? ቆይ ተረጋጋ እያለ ይነግራል። እባክህ አምሮን እያጣን ያለው ወንድሜ ተረጋጋ እያለ ይናገር ጀመረ። እንዴት ልረጋጋ እችላለሁ? እያንዳንዱ ነገር ከማስበው በላይ የሆነ ነው ያለሁት። ህይወቴን ያጣሁት። አይገባህም እያለ ያብዳል። ቆይ ተረጋጋ፣ ቆይ እሱን ቀለበት እናውልቋለን ያለ እቃ ፍለጋ ዞር ይል ጀመረ። እንደዚሁ ዝፍሩክም ወዲያውኑ ግን ዞር ሲል ሰርፈር በመጨረሻ ማይጀመር ቢላ ጣቱን እንደዚሁ ጠረጴዛው መቁረጫ ላይ ያስቀምጥና ጣቱን ያይጀመረ። በመጨረሻም እንደዚሁ ቢላውን አንስቶ እዛው ጣቱን ይቆርጠው ጀመረ። በሚያሳዝን በሚያናድ ሁኔታ ሰርፈር ወዲያውኑ እዛው ያይጀመር። ምንድን ያረከው ወንድሜ? ምንድን ያረከው ሰርፈር? ምንድን ያረከው? እንዴት እንደዚህ ታረጋለህ? ፈጣሪ ሆይ እያለ ያብዳል። ቀለበቱን እንደዚሁ ያነሳው ጀመረ። ይሄው ወጣ ቀለበቱ እያለም እንደዚሁ ይናገር ጀመረ። አሁን ወጣ ቀለበቱ። ምንድን ያረከው ያለ ጨርቅ እየፈለገ ወዲያውኑ እጁ ላይ ይሰበስብ ጀመረ። ደሙ እንዳይፈስ ጣቱና በጣም ጠበቅ አድርጎ ይዝለት ጀመረ። ወዲያውኑ እንደዚሁ ኡመር እያለ ይጠራል። ምንድን ተፈጥሮ እያለ ይጠራል። ቶሎ በል ጣቱን ቆረጠው፣ ቶሎ በል ጣቱን በረዶ ላይ አድርገውና ይዘውና እያለ ይናገራል። ወዲያውኑ ፈጣሪ ሆይ ጠብቁኝ እያለ እየተሯሯጠ ወዲያውኑ እየተሯሯጡ ይዘውት ይሄዱ ጀመር።
በሌላ በኩል ደግሞ እንደዚሁ ቁጭ ብላ ቤት ውስጥ ስቅስቅ እያለች ሴማ እያለቀሰች ነው ያለችው። ወዲያውኑ ቀለበቷን ካወለቀች በኋላ አንገቷ የምታረገው ሀብል ላይ ወዲያውኑ ቀለበቱን ታረግ ጀመረ። ካረገችም በኋላ ወዲያውኑ እንደዚሁ አንገቷ ላይ ሀብሉን ታረግ ጀመረ። ቀለበቱንም እንደዚሁ በልቧ ላይ ታረግና ስቅስቅ እያለች አልጋው ላይ ያለቀሰች ቀለበቱን ይዛ ከዓይኖቿ እንባ እንደ ጎርፍ እየፈሰሰ እንደዚሁ ለመተኛት ትሞክራለች። በሌላ በኩል ደግሞ እንደዚሁ ቤጋም ጋር እንደዚሁ ፖይራዝ ቁጭ ብሎ እያረጋጋት ነው ያለው። ቤት ውስጥ ትላልቅ ሰዎች አሉ። አይዞሽ 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 ተረጋጊ እሺ አይዞሽ ምንም ነገር አይፈጠርም እያለ ለማረጋጋት ይሞክራል። ምንድነው የምታወራው? ምንድነው የምታወራው? ዛሬ እኮ ሌላ ቀን እኮ ነው አይደል እንዴ እያለች እንደ እብደት ቃላቶችን ታወራ ጀመረ። ዛሬ እኮ ምንም ነገር ሊፈጠር አይችልም። አዎ ምንም ነገር ሊፈጠር አይችልም። ግን እንዴት ይሁሉ ነገር አባቴ ላይ ሊሆን ቻለ? ሁሌም ቢሆን እኮ እቃወመው ነገር ከዚህ ስራ እንዲወጣ እነግረው ነበር። ግን እኮ እሱ ሁሌም ቢል ሊሰማ ይችላል። እሱ ቤጋም እባክሽ ተረጋጊ እባክሽ እያለ ይነግራታል። ለዶክተሩ ባይኑ ይነግረዋል። እንደዚሁ አይዞሽ እያለም እንደዚሁ ያረጋጋት እያለ አንደኛው ሰው እንደዚሁ ለሀዘን የመጣው ፈጣሪ ማጽናናታችሁን ይስጣችሁ እሺ ፈጣሪ ማጽናናታችሁን ያስናችሁ በርቱ እናመሰግናለን ያለ ፖይራዝ ይናገር ጀመረ። ቤጋም ግን ትሰቃለች። ለምንድነው እንደዚህ ያልከው? አልገባኝም ስለ ለምን እንደዛ አልክ እያለች እንደዚሁ እንደ እብደት እያለች ታወራ ጀመረ። አባቴ ዛሬ ሞተ። በጣም ወደው ነበር እኔም በጣም ብዙ ነገሮችን ያደረገልኝ ነበር አባቴ። ዛሬ ግን አጣሁት ሁሉ ነገሮች አጣሁት። ዛሬ ሁሉ ነገሮች በማሰበው በላይ ተቀያየሩ እያንዳንዱ ነገሮች። ልቀቀኝ ፖይራዝ እያለች እጇን ታስለካለች ለማረጋጋት ስሞክር። ዛሬ ሁላችሁም በቃ ደስታ ነው ለአንዳንዳችሁ መቼስ አይደል? ወደው ነበር አባቴ አንቀባሎ ነበር ያሳደገኝ። ግን እሱም እንዳበደ ሰው ነበር የሚያየኝ አባቴ። አእምሮህ መስከቶኝ ነበር። ግን ማንም ሰው ሊረዳ አይችልም። ህመሜ ምን እንደሆነ ጥሜ ምን እንደሆነ ማንም ሰው ሊረዳኝ አይችልም። እያንዳንዱ ሰው እኔ ላይ ሀሜት ብቻ ነው የሚያወራው። ግን ሞተ አባቴ ብቻዬን ቀረው ዛሬ እያለች እንደዚሁ ትናገራለች። እናት ያለችን ተስፋ እሷ ብቻ ነበረች። እሷም የለችም። አሁን ብቻዬን ቀረው ፈጣሪ ይመስገን ብቻዬን ቀረው እያለ እንደዚሁ ቅብጥርጥር ያሉ ነገሮችን እንደዚሁ ታወራለች። ቤጋም ከዓይኑ ሌላው ግን በጣም ያዝናል። እያበደች እንደሆነ ሁሉም ሰው ይገባው ጀመረ። ሁሉም ሰው ቆይ ተረጋጊ ያለ እያቀፈ ፖይራዝ ለማረጋጋት ይሞክራል። ወዲያውኑ እባካችሁ ይቅርታ አድርጉልኝ አእምሮዋን እያጣች ነው ያለ ለመናገር። ምንድን ያልከው? እኔ አእምሮዬን አጥቻለሁ? እኔ አእምሮዬን አጥቻለሁ? ሲጀመር አንተ ሂድ አንተ እዚህ ምንም አሰራም። ሂድ አንተን ማለት ለሁሌ ጥርነ ሂድና አይሴጉል ተቀርቀር እሷ ጋር ሁን እሺ እሷ ጋር ሁን አይሴጉል ጋር ሂድ እያለች ትነግረዋለች። ሁለታችሁም ገሃነም በገቡ ደስ ይለኛል። አብሷ አይሴጉል ሰዓት ራሱ በጣም ነው መጠላት አልወዳትም እያለች ተናገራለች። አይኗን እያየችው ነው ያለች። ህይወቴን ነጠቀችኝ ያቺ ሴት እያለች ተረጀመረ። በጣም ሁላችሁም ታሳፍራላችሁ። ወይ እንዳነኩኝ አልፈልግም እያለች እንደዚሁ ወዲያውኑ እንደ እብደት እያረጋት ተውኝ እያለች እየተሯሯጠች ወደ ክፍሏ ትሄድ ጀመረ። ወዲያውኑ ዶክተር ወደ ፖይራዝ ጋር ጆርጋርና እርምጃ መውሰድ አለብን ማለቴ ሐኪም ቤት መታየት አለባት አእምሯ ከባድ ነገር እንዳይደርስ እሺ ምንም የሆነው ነገር አድርግ ዶክተር እያለ ይናገር ጀመረ። ግን አንተም ከጎን እያውንክ እሷ ወደ ቀልቧ እንድትመለስ ማድረግ አለብን እሺ እያለ ይናገር ጀመር። ፖይራዝ ግራ ተጋብቷል። እሺ ስልክ ልደውልና አንድ ነገሮችን ላጣራ እያለ እንደዚህ ይናገር ጀመር። ግራ እየተጋባ እዛው በሀሳብ ተውጦ ይሄድ ጀመር። በሌላ በኩል ዘርፈረን ደግሞ ወደ ሐኪም ቤት ይዘውት ገብተዋል። እንደዚሁ ከጎንና ከግራ ይዘውታል። ወዲያውኑ እሺ ዶክተር ጣቱን ይኸውና አምጣው ጣቱን እያለ ጣቱን ይቀበለዋል። ወይኔ ምንድነው ያረከው ወንድሜ ምንድነው ያረከው? እንዴት እንደዚህ ጨካኝ ሰው ትሆናለህ? እባክህ እያለ ይናገር ጀመረ። ዞፍሮ ከዛው አልጋ ላይ ይተኛል።
እንደዚሁ እነሱ ለማረጋጋት ይሞክራል። አይዞ እያለ ደሙ እንደዚሁ እንዳይፈስ ጥፍንቅ አድርጎ ዙፍሩክ እጁን ይዞት እንደዚሁ እየጠበቀን ያለው እዛው እየተንቀጠቀጠ ሰውነቱ ራሱን ያሻለብ ጀመር ዙፍሩክ። ወደ ዩቲዩብ ቻናላችን ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት ይህችን ትመስል ነበር። በቀጣይ ምን ይፈጠር? ዙፍሩክ በመጨረሻም ይህ ሁሉ ነገር እንደደረገ ሴማ ስትሰማ ምን ልትል ትችላለች? በሌላ በኩል ስፖይራዝ ያገኘው መረጃ ምንድነው? አይሴጉን በመጨረሻ የቤጋም አባት እንደሞተ ስትሰማ ምን ልትል ትችላለች? ህፃኑ ሲናንስ አያቱ እንደሞተ ሲሰማ ምን ሊፈጠር ይችላል? ቤጋም በመጨረሻ ወደ ቀልቧ ትመለሳለች ወይስ ጨርቋን ጥላ አብዳ ሌላ ከባድ ችግር ውስጥ ልፈጠርና ልገባ ትችላለች? ሚሉትና ሌሎችም በርካታ አጓጊ የሆኑ ትንታኔዎች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮ እንደሞስኮ ላይክ አድርጋችሁ እንድጨርሱ በትህትና እየጠየኳችሁ ነው። ኮዱ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ላይ አይጥፋ እያልኩ ቻው።